በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ መግቦት የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ወላዲተ አምላክ እመብርሃን ማርያም፣ ቅዱስ መስቀል፣ ቅዱስ ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገነው የሆኑ እንኳን አደረሳችሁ። ቸሩ መድኃኔ ዓለም ከቅዱሳን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 1። የዚህም ጊዜው እስከሚደርስ የተቸገረው ሁሉ አያመልጥም። በመጀመሪያው ዘመን የዛብሎንንና የንፍታሌምን ምድር አቃለለም። በኋለኛው ዘመን ግን በዮርዳኖስ ማዶ በባሕር መንገድ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ታላቅ ብርሃን አየ። በሞት ጥላና በጨለማ ሀገርም ለነበሩ ብርሃን ወጣላቸው። ብዙ ሕዝብን በደስታ ወረድክ። በመከር ደስ እንደሚላቸው ምርኮንም እንደሚካፈሉ በፊትህ ደስ ይላቸዋል። በምድያም ጊዜ እንደሆነ በላያቸው የነበረው ቀንበር ተነስቷልና በጫንቃቸው የነበረውንም የአስጨናቂዎችንም በትር መልሷልና። በደም የተለወሰ ልብስ በእሳት ከሚቃጠል በቀር ለምንም አይጠቅምም። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶልናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ለአለቆች ሰላምን ለእርሱም ሕይወትን አመጣለሁና ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጻናውና ይደግፈው ዘንድ ግዛቱ ታላቅ ይሆናል። በዳዊት ዙፋን መንግስቱ ትጸናለች፣ ለሰላሙም ፍጻሜ የለውም። የሰራዊት ጌታ የእግዚአብሔር ቀናት ይህንን ያደርጋል። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ወላዲተ አምላክ በትንቢተ ኢሳይያስ ምዕራፍ 9 ወይም ክፍለ ትምህርት 9 ዛሬ እንማራለን። ቀደም ሲል ያነበብነው ልዑለ ቃል ኢሳይያስ ስለ ጌታችን የማዳን ሥራ ከተናገረው ኃይለ ቃል መካከል አንዱ ነው። የተነበበው ምንባብ ስለ ድህነታችን ይነግረናልና መዳናችን ሁሉ የተደረገ በሥጋ ማርያም ከእመቤታችን በነሳው ሥጋ ነውና ለነገረ ማርያም ትምህርት ወላዲተ አምላክ በትንቢተ ኢሳይያስ ብለን ዛሬም እንቀጥላለን። ምዕራፍ 9 ከቁጥር 1 ጀምሮ እንደ ትምህርታችን ማዕከል ሕፃን ተወልዶልናል የሚለውን እንይዛለን። ይህንን ኃይለ ቃል ብዙዎቻችሁ ውዳሴ ማርያም ስለምትደግሙ በሰኞ ውዳሴ ማርያም ላይ ኃይለ ቃሉ አለ። ሕፃን ተወልደ ለነ ወልድ ተውበ ለነ። ሕፃን ተወልዶልናል፣ ወልድም ለኩነተ ሥጋ ለሕማም ለሞት ተሰጥቶልናል ብሎ ቅዱስ ኤፍሬም ሶርያዊ ከትንቢተ ኢሳይያስ ወስዶት ነው ይህንን የተናገረው። ከዚያም ብዙ ጊዜ ይሄ ጥቅስ ጌታችን መድኃኒታችን ኢየሱስ ክርስቶስን ክብር፣ ጌትነት፣ ምስጋና የእሱ ገንዘቡ ነው ሳለ በዘመናችን ያሉ በስመ ክርስትና ክርስትናን የሚያቃልሉ በስመ አማኝ እምነትን የሚያጠፉ ሰዎች መድኃኒታችንን እንደ አምላክ ያይደለ ሎቱ ስብሐት እንደ ፍጡር ተመልክተው ሲፈልጉ ያማልዳል ሲፈልጉ እያሉ የማይሆኑ ነገሮችን ሲናገሩ በትንቢት ኃይለ ቃል ከተነገሩና ግልጽ ካሉ ማንነቱን ከሚናገሩ ኃይለ ቃላት ይሄ አንዱ ነው። በኋላ እንመጣበታለን። ዛሬ 3 በዓላት አሉን። አንደኛው የሰማዕቱ የቅዱስ ኦሪ ነው። ሁለተኛው የአባታችን እስትንፋሰ ክርስቶስ ነው። ሶስተኛው ደግሞ የአባ ጲላጦስ ነው። አጭር ለማድረግ ቅዱስ ኦሪ በግብፅ ሀገረ ስጥኑፍ በገድለ ሰማዕታት የታወቀ ሰው ነው። በራሱ የሰማዕትነት ዛሬ በስንክሳር በተጻፈችው አጭር ታሪክ ብቻ ሳይሆን በአጠቃላይ በገድለ ሰማዕታት ውስጥ በ3 መሰረታዊ ስራው ይታወቃል። የመጀመሪያው ነገር በዘመኑ እሱ በሰማዕትነት ከመሰዋቱ አስቀድሞ መከራ ይቀበሉ የነበሩ ክርስቲያኖችን በማጽናናትና በሚሞቱ ጊዜ በክብር በመገነዝ ይታወቅ ነበረ። አንደኛው እሱ ነው። ሁለተኛ በክህነት አገልግሎቱ
እጅግ የተመሰገነ ነበረ። ቅዱስ ንጹሕ ካህን ነበረ። ሶስተኛው ቀኑ ደርሶ እሱም ሰማዕትነት ሲቀበልና ሲሰዋ እግዚአብሔር የአበይት ሰማዕታትን ገድል የጻፈ ቅዱስ ዮልዮስን ወደ እሱ ልኮለት ገድሉንም የጻፈለት ክቡር ሥጋውንም ገንዞ በክብር አስጭኖ ወደ ሀገሩ ስጥኑፍ የላከው ቅዱስ ዮልዮስ ነው። ይህ ቅዱስ ካህን በክህነት አገልግሎቱ መድኃኒታችን በጣም ይወድ ስለነበረ አብዝቶ ይጸልይም ስለነበረ ሲቀድስ ጌታችንን በአካል ያዩ ነበረ፣ ይገለጥለት ነበረ። ኋላም ሰማዕትነት ከመቀበሉ በፊት ለሰማዕትነት እንደሚበቃም የምስራች የነገረው ባለቤቱ ራሱ መድኃኒታችን ክርስቶስ ነው። ብዙ ግፍ ብዙ መከራ ተቀብሎ በዚህች ቀን በሰማዕትነት ሞቷል። የመልካም እረኝነቱ የካህንነቱን ያገዛቸው የደገፋቸው የሰማዕታትን በመጨረሻውም ደግሞ የሰማዕትነት ደሙን ያፈሰሰበት አንገቱ የተቆረጠበትን ክብር አግኝቷል። በረከቱ ይደርብን። ስለ ሁለተኛው ስለ አባ ጲላጦስ ጥቂት ነገር ነው፣ ብዙ አናውቅም። ባይሆን ስሙ የሚነግረን ነገር አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ዛሬ እንጃ እንጂ ጥንት ግብጾችም ጲላጦስን መስፍኑን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን በተሰቀለ ጊዜ የነበረውን መስፍን እንደ ቅዱስ እንደ ሰማዕት የምንቆጥር እኛ ብቻ ነን። ሌላው ዓለም አይቀበለውም። በጥንቱ ቤተክርስቲያን ዘመን ግን ስሙ የታወቀ ነበረ በሰማዕትነቱ። በዘመነ ጢባሪዎስ ቄሳር ሰማዕትነት እንደተቀበለ በጌታችን እንዳመነ በጌታችን ትንሣኤ ካመኑ አሕዛብ መካከልም ከቀዳሚዎቹ አንዱ እንደሆነ እሱና ዮራኖስ የመቶ አለቃው እንደሆኑ ይጠቀሳል። ለዚያ ማረጋገጫው ይህንን ስም ስንመለከት ነው። በጥንት ዘመን ከነበሩ ቅዱሳን ሊቃነ ጳጳሳት አንዱ አባ ጲላጦስ ይባል ነበር። ምክንያቱም አባቶቻችን ሲመነኩሱና ጵጵስና ሲቀበሉ ስማቸው ይቀየራል። መቼም አበበ ከበደ ተብሎ ስለማይሾሙ ሲሾሙ ምንጊዜም ስማቸው ይቀየራል። ስማቸው ሲቀየር ምርጫ የሚሰጣቸው ሲመነኩሱም ሆነ ጵጵስና ሲቀበሉ ምርጫ የሚሰጣቸው ከቅዱሳን ስም ብቻ ነው። ከነቢያት ከሐዋርያት በተለይ አልፎ አልፎ ከመላእክትም ጭምር ማለት ነው። አሁን በግብፅ ሊቃነ ጳጳሳት ታሪክ ውስጥ አብዛኞቹ አባ ገብርኤል አባ ሚካኤል ነው የሚባለው አይደለም። ግን በጣም የሚበዛው ስም በግብፅ አሁን ለምሳሌ በጣም የሚበዛው ስም ማን ነው ካላችሁ አባ ዮሐንስ የሚለው ነው። ዮሐንስ ይበዛል። ቄርሎስም እንደዚሁ 6 አለ። አባ ዮሐንስ ግን 10 ምናምን አለ። ኧረ ወደ 20 ሳይደርስ አይቀርም። ብዙ ነው። በጣም ይበዛል እሱ ስም እና አባ ጲላጦስ የሚል ስም ከጳጳሳት ስናገኝ ምንም እንኳ እኛ የምናምንበት ነገር ቢሆንም የቅዱስ ጲላጦስ መስፍንን ተጸጽቶ በጌታ ትንሣኤ አምኖ የትንሣኤው ምስክሩ ነው መከራ ተቀብሎ ከሚስቱ ከቅድስት አብሮቅላ ጋር እንደከበረ በሰማዕትነት ምናምን ቢሆንም እንኳ ለማስረጃ ይሆነናል። ሶስተኛው ዛሬ አቡነ እስትንፋሰ ክርስቶስ ታውቃላችሁ። በዓመት 24 ክብረ በዓላት ነው ያሏቸው። በ12 ወር ውስጥ 24 ክብረ በዓል አላቸው። ግን አንደኛው ድርብ ስለሆነ 23 በዓላት ነው የሚለው ገድሉ። ከነዚህ በዓላት መካከል አንደኛው የነሐሴ 9 የዛሬው በዓል ነው። አባታችን እስትንፋሰ ክርስቶስ ማለት በ16ኛውና በ17ኛው ክፍለ ዘመን የነበሩ ከፍተኛ ገድል ያደረጉ ሐዋርያ፣ ሰባኪ ወንጌል፣ የሃይማኖት መምህር፣ ገዳማዊ ጻድቅ በገዛ ገድላቸው ብቻ ሳይሆን ታላቁ መምህር እየተባሉ በብዙ ገድላት በብዙ ቅዱሳን ስማቸው የሚወሳ ናቸው። በተለይ ዘመናቸው ዘመነ ሱሰንዮስም ስለነበረ በዚያ ወራት ሃይማኖትን ስለማጽናት ከሰዋዊ አካሄድም ወጥተው በቅዱሳን መቃብር እየዞሩ ሙታንን የሞቱትን ቅዱሳን እየቀሰቀሱ ከመቃብር ሃይማኖት ንገሩኝ፣ ትክክለኛው እምነት ምንድን ነው እያሉ የአብዛኞቹን ቅዱሳን በአገር ውስጥም በውጭም ያሉትን ከመቃብራቸው እየሄዱ እየጠየቁ ከሞት እየተነሱ ነግረዋቸዋል። ዛሬ የተአምራት በዓላቸው ነው። እርሱም ስለ ንጽህናቸው ስለ ቅድስናቸው ጌታችን አዞ ግሩማን መላእክት ወደ ሰማያት በአጸደ ሥጋ ሳሉ ይዘዋቸው ወጥተው በሰማያት ሥጋውን ደሙን ስርዓተ ቁርባን ተደርሶላቸው የመጡበት ቀን ነው። እግዚአብሔር የሁሉንም በረከት ያሳድርብን። መድኃኔዓለም ኃጢአታችን ይቅር ይበለን። መቼም የሰው ልጅ ሰው ኃጢአታችን ብዙ ነው አይደለም? አታስተውሉትም? ብዙ ነው። እኔ የራሴን አውቃለሁ፣ እናንተ የራሳችሁን እወቁ። ለምን እንደዚህ ትላለህ አትበሉ። ብላችሁ ራሳችሁ መርምሩ። ደህና ዋላችሁ? ገባችኋል? እንዴት ዋላችሁ? ኃጢአተኛነታችንን ማወቁ ጥሩ ነው። አለያ ከእግዚአብሔር እንርቃለን። በነገራችሁ ላይ ሰው አባ ጊዮርጊስ ምን ይላል?
በጽድቁ ከሚመካ ጻድቅ ኃጢአተኛነቷን የምታመን አንዲት አመንዝራ ትበልጣለች ይላል አይደል? የሰው ልጅ ትልቁ ከእግዚአብሔር ጋር የሚያኖረው ኃጢአተኛነቱን ማወቅ ነው። ለዚያ ነው ቅዱሳን አበቁም በኋላ ከተወዱ ራሳቸው እንደ ኃጢአተኛ ነው የሚቆጥሩት። እንኳን እየበደልን ብዬ ነው። ግን ደግሞ እግረ መንገዱን ኃጢአተኛ ነኝ ብላችሁ ደጋግማችሁ ስታስቡ ተስፋ መቁረጥ ስሜት ሊያመጣባችሁ ከሞከረ ጠላት እንደዚያ ያደርጋል። ብዙ ጊዜ ኃጢአተኛ ነኝ ስትሉት ደግሞ በዚያች ያስታኮ። እንደዚያ ሲል ደግሞ ሁላችንም ቢሆን የእኛ ንስሐ በጎ ስራ ያስፈልጋል ነው እንጂ ምንድነው? በማን ቸርነት ነው? እሱን ደግሞ ማሰብ የእግዚአብሔርን ቸርነትም አለመርሳት። ወደ ትንቢተ ኢሳይያስ እንመለስ። ምዕራፍ 9 ቁጥር 1 ላይ ነቢዩ እንዲህ ይላል። መጀመሪያ ያነበብኩት ኃይለ ቃል እንዳለ ሆኖ ቁጥር 2 ላይ ሲደርስ በጨለማ የሄደ ሕዝብ ታላቅ ብርሃን አየ። ይህንን ኃይለ ቃል በኋላ ዘካርያስ ወልደ በራክዩ የመጥምቁ ዮሐንስ አባት አንደበቱ ተከፍቶ አንደበቱ ረትቶ ሲያመሰግን እግዚአብሔርን ይትባረክ እግዚአብሔር አምላከ እስራኤል ዘተሳለነ ወገብረ መድኃኒት ለሕዝበ ብሎ ወደኋላ ወአንተኒ ሕፃን ነቢየ ልዑል ትሰመይ እስመ ተሐውር ቅድመ እግዚአብሔር ከመ ትጽእ ፍኖቶ ከመ ተሐቦሙ ለአሕዛብ ያእምሩ መድኃኒቶሙ በሳይሉ ወበምሕረቱ ለአምላክነ ለዘሐወፀነ ማርያም ወሰረቀ ከመ ያሬዎሙ ብርሃኑ ለእለ ይነብሩ ውስተ ጽልመት ወጽላሎተ ሞት። ኢሳይያስ ከዚህ ምን አለ? ብርሃን አቢይ ሰረቀ ላዕሌሆሙ። አሁን ይሄ ነገረ ድነት ነው። በጨለማ የሄደ ሕዝብ ታላቅ ብርሃን አየ። ጨለማ ምንድን ነው? ጨለማ የተባለ በቁሙ ጨለማም ከባድ ነው። ግን በስነ ፍጥረት ጨለማ መጥፎ ነገር አይደለም፣ ለእረፍት የተሰራ ነው። እናላችሁ በቁሙ ጨለማ መጥፎ ነገር አይደለም፣ ግን ጨለማ የተባለ ኃጢአት ነው። እናላችሁ በጨለማ የኖረ ሕዝብ ተብሎ ሲባል በምን የኖረ ማለት ነው? በኃጢአት በክደት። አባቶቻችን ምን አሉ? ጽልመት ጽላሎተ ሞትን ሲተረጉሙ ጽልመት ኃጢአት፣ ጽላሎተ ሞት ክደት። ጨለማ ያለው ኃጢአትን ነው። የሞት ጥላ ያለው ግን ክህደትን ነው። ለምን? በጨለማ ላይ ገደል እንዲከብድ በኃጢአት ላይ ክህደት ደግሞ የከፋ ነውና። ብሉይ ኪዳን በአብዛኛው የሚታወቀው ከጥቂት ቅዱሳን በቀር ጠቅላላ በምንድን ነው ተይዞ የነበረ? በኃጢአትና በአምልኮተ ባዕድ ነው ተይዞ የነበረ፣ በአምልኮ ጣዖት፣ በክህደት። ስለዚህ ጨለማን ለምን ተረጎመው? ለኃጢአት፣ ለክህደት። አንድ ሁለተኛ ጨለማ የሚለው ራሱ የብሉይ ኪዳን ዘመንን ነው። ቅዱስ ዳዊት ምን አለ? በመዝሙር 29 ላይ በምሴት ይደምጽ ብካይ አለ። በምሽት በሌሊት ምንድን ነው የሚሰማ? ለቅሶ። ወበጽባህ ፍስሐ። ሌሊት ያለው ማን ነው? ብሉይ ኪዳንን። ጽባህ ያለው ማንን ነው? አዲስ ኪዳንን። ስለዚህ ጨለማ ያለው ብሉይ ኪዳን ነው። ሶስተኛ ጨለማ ያለው በቁሙ በግብሩ ዲያብሎስን ነው። ስሙ እንደዛ አይደለ? መኮንነ ጽልመት አይደለም ይባል? የጨለማው ገዢ ይባላል አይደል? ስለዚህ ዲያብሎስ ነው እና በጨለማ ውስጥ ማለት በዲያብሎስ አምልኮት አንድም በእርሱ እግር ተቀጥቅጠው በግራ አጋንንት ተቀጥቅጠው የኖሩበት ዘመን ነውና ኃጥአኑ እያመለኩት እየተከተሉት፣ ጻድቃኑ ባያመልኩትም እንኳ ሰልጥኖባቸው እየቀጠቀጣቸው እያሰቃያቸው የኖረበት ነው። ለፍጻሜውና ለመጨረሻው ግን ጽልመት የተባለ ኃጢአተኞች ሁሉ የሚገቡበት ከቶውኑ አባቶቻችን ይላሉ አይደለም 1 ሚሊዮን ያህል ጊዜ ፀሐይ ወደ ሲኦል ውስጥ ብታስገቡ ሲሆን ከቶውኑ ብርሃን ያታገኙ እናዋላችሁ። እና ሰው ከዛ እንዳይደርስ ነው ከእነዚህ ጨለማዎች መራቅ ያለበት። ከኃጢአት ጨለማ፣ ከክህደት ጨለማ፣ ዲያብሎስን ከማምለክ የእሱን ፈቃድ ከማድረግ ጨለማ ካልተከለከለ በቀር እዚያ የማይወጣበት ጨለማ ይገባል። ከዚያ ደግሞ ከገቡ መውጫ የለውም እና ስለዚህ ለዚያ መጠንቀቅ፣ ይሄ የጨለማ ትርጉም ነው። ቀጥሎ የምንተረጉመው ታላቅ ብርሃን አየ ነው። ብርሃንስ ምንድን ነው? ብርሃን ስንል መጀመሪያ ወይቤ እግዚአብሔር ለይኩን ብርሃን ይላል በስነ ፍጥረት። እግዚአብሔርም አለ ምን ይሁን
ብርሃን ይሁን። አንድ ሁለተኛ እግዚአብሔር በስነ ፍጥረት በአራተኛው ቀን በዕለተ ረቡዕ በሰማይ ጠፈር የሚመላለሱ ስንት ብርሃናትን ፈጠረ? አንደኛ ፀሐይን፣ ሁለተኛ ጨረቃን፣ ሶስተኛ ከዋክብትን ፈጠረ መድኃኒታችን እግዚአብሔር። እነሱ እናስታውሳለን። ለነገረ ድህነት ስንመጣ መጀመሪያ ፀሐይ ስንል ወይም ብርሃን ስንል መጀመሪያ የሚታሰበን አነ ውእቱ ብርሃኑ ለዓለም ዮሐንስ ወንጌል ምዕራፍ 9 ቁጥር 5 ላይ እኔ የዓለም ምንድን ነኝ አለ ጌታ። እንደገና ደግሞ በቅዱስ ዮሐንስ ወንጌል እዚያው በምዕራፍ 3 ቁጥር 19 ጀምሮ እስመ ብርሃን መጽአ ውስተ ዓለም። እንግዲህ ልብ በሉ በጨለማ ውስጥ አሁን ይሄ እንደ ደረቅ ሐዲስ ነው። በነገራችሁ ላይ እንደ ደረቅ ሐዲስ ነው። የት ነው የተራሱ በጨለማ ውስጥ የነበረ ሕዝብ ብርሃን አየ ብሎ ሲል ብርሃን መጣለት ብሎ ሲል እስመ ብርሃን መጽአ ውስተ ዓለም። አያችሁ እዚህ ብርሃን አየ አለ። ጌታችን ደግሞ እስመ ብርሃን መጽአ ውስተ ዓለም ብርሃን ክርስቶስ ወደዚህ ዓለም ለማዳን መጥቷል። ወአብደረ ሰብ ጽልመተን ብርሃን አለ። ይኸውላችሁ ደግሞ አመጣው በራሱ። ሰው ግን ከብርሃን ይልቅ ማንን መረጠ? ከጽድቅ ይልቅ ኃጢአትን፣ ከሐዲስ ኪዳን ይልቅ ብሉይ ኪዳንን፣ ለአይሁድ በተለይ ከክርስቶስ ይልቅ ቤልሆርን አጋንንትን መረጠ። ለምን? እስመ እኩይ ምግባሩ ክፉ ስራ ስላለው። እስመ ኩሉ ዘእኩይ ምግባሩ ይጸል ብርሃነ። ስራው ክፉ የሆነው በሙሉ ማንን ይጠላል? ብርሃንን ይጠላል። ወየመጽአ ሀበ ብርሃን ወደ ብርሃን ክርስቶስ አይመጣም። ለምን? ከመይት ከሰጥቶ ምግባሩ ክፉ ስራ ይገለጥበታል። ወዘሰ ጽድቀ ይገብር እውነትን የሚያደርግ ግን ይመጽአ ሀበ ብርሃን ወደ ክርስቶስ ይመጣል ብሎ ራሱ ባለቤቱ ተናገረ። አንድ ሁለተኛ ብርሃን ወደ ዓለም መጣ ስንል በየት በኩል ነው የመጣ? በምስራቅ ነው? በምዕራብ ነው? በሰሜን ነው? በደቡብ ነው? ለምሳሌነቱ ነው እንጂ ይሄ ብርሃን በዚህ ያለ የሚባል አይደለም። ለምን? እግዚአብሔር ባህሪው ብርሃን ስለሆነ በዚህ ያለ በዚህ የለም አይባልም። በዚህ መጣ በዚህ ገባ አይባልም። ነገር ግን ለስጋዌ ለኩነተ ስጋ ሲመጣ አመጣጡ በምስራቅ ነው? በምዕራብ ነው? በሰሜን ነው? በደቡብ ነው? በየት ነው? በምስራቅ። ስሙን ለምትፈሩ ለእናንተ የእውነት ምን ይወጣላችኋል? ፀሐይ አይደለም? ፀሐይ በየት ነው የሚወጣ? በምስራቅ። ምስራቅም የተባለ ፀሐይ ስለሚወጣበት ነው። ነገራችን ላይ ሰረቀ ወጣ ነው አይደለም? ምስራቅ ማለት መውጫ። ምስራቃ ፀሐይ እኮ ነው፣ ተቆርጦ ነው። ፀሐይ ተቆርጣ ቀርታ ነው እንጂ ስሙ ምስራቀ ፀሐይ ነው። ምዕራብሳ ምዕራበ ፀሐይ ነው። ፀሐይ መግቢያ ነው፣ ይሄኛው መውጫ። ስለዚህ ብርሃን መጣ ብለን ስንል ያ ብርሃን የመጣ በምስራቅ ነው። ምስራቅ ወይም ምስራቀ ምስራቃት የምንላት ማንን ነው? ንገሩኝ። እመቤታችን ድንግል ማርያም ምስራቅ ናት። ሙጻአ ፀሐይ ናት። እውነተኛው ብርሃን ከእርሷ ስለተወለደ እመቤታችን የማን እናት ነው የምንላት? የብርሃን እናቱ እመብርሃን፣ የብርሃን እናቱ። ብርሃን አየ ብለን ስንል በማን ምክንያት? ብርሃን ጌታ ነው አይደለም? ብርሃን ያየ በጨለማ የነበረው ሕዝብ በማን ምክንያት ነው? በእመቤታችን ድንግል ማርያም ምክንያት። ይህን እናያለን። ብርሃንን ያስገኘች፣ ብርሃንን የወለደች፣ ለጨለማው ዓለም ብርሃንን ወልዳ ያበረከተች፣ በድንግልና ፀንሳ በድንግልና ወልዳ ያበረከተች እመቤታችን ናት። ግን የብርሃን እናት ብቻ ሳትሆን እሷ ራሷ ለዓለም ምንድን ናት? ብርሃን ናት። እንኳን እመቤታችን ቅዱሳን ሐዋርያትን አንትሙ ውእቱ ብርሃኑ ለዓለም ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ እናንተ የዓለም ምንድን ናችሁ? ብርሃን ናችሁ። እነሱ ስለ እርሱ ስለሰበኩ ብርሃን ከተባሉ በድንግልና ፀንሳ የወለደችው ንጹሕ ስጋዋን ንጽሕት ነፍሷን የተዋሃደ ከፍሎ የተዋሃደላት እመቤታችንማ እንዴታ ብርሃንነቷን ሲነግረን ዮሐንስ በራእዩ ምዕራፍ 12 ዮሐንስ ራእይ ቁጥር 1 ላይ ወአስተርአየ ተአምር አቢይ በሰማይ ታላቅ ድንቅ ተአምር ታየ ብእሲት እንተ ትለብስ ፀሐየ። ምን አለ? ፀሐይን የተጎናጸፈች ሴት ወርታይተ ገሪሃ ጨረቃን በእግሮቿ የተጫማች ወዲህ በርሳኔ አክሊል ዘአሰርቱ ወክሌቱ ከዋክብት አላል 12 ከዋክብት ያሉበት የሚመስል አክሊል በራሷ ያለ ብሎ አለ። ብእሲት እንተ ትለብስ ፀሐይ አለ። ብርሃን የለበሰች ብርሃን የተጎናጸፈች ብርሃናዊት፣ አንድም ፀሐይ ጽድቅ ክርስቶስን የወለደች ወርታይተ ገሪሃ
ጨረቃን የተጫማች ማለት ክብሯን መናገር ነው። አንድም ጨረቃ የሷ ምሳሌ ስለሆነች በ12 ከዋክብት ምሳሌ አክሊል አለ። ሐዋርያት አክሊል አድርገዋት ስለ ብርሃንነቷ ስለ ብርሃን እናትነቷ የሰበኩላት። አንድም 12ቱ ሊቃነ መላእክት ውድስት አንቲ ስብሕት አንቲ ብርሃን አንቲ እያሉ የሚያመሰግኗት እመብርሃን አንቲ ናብየኪ በስብሐት ወውዳሴ እንዳላት ቅዱስ ኤፍሬም ሶርያዊ ባሕረ ውዳሴ ማርያም እመብርሃን አንቲ። ስለዚህ ብርሃን አየ ብለን ስንል ብርሃን ክርስቶስን ብርሃን እመቤታችንን አየ። በጨለማ የነበረ ሕዝብ በአጭር ግን በጨለማ በሲኦል በብሉይ ኪዳን በሞት ጥላ የነበረው ሕዝብ ብርሃን ክርስቶስ መጥቶ አዳነው ነው። ቀጥሎ በሞት ጥላና በጨለማ ሀገርም ለነበሩ ብርሃን ወጣላቸው። ደገመው አጸናው እንጂ ትርጓሜው ያው ነው። ከዚያን ቀጥሎ ምን አለ? ብዙ ሕዝብን በደስታ አወረድክ። ልብ በሉ፣ ብዙ ሕዝብን በደስታ አወረድክ። በደስታ አወረድከው። መውረድና ደስታ እንዴት ብለው ይገናኛሉ? እናውላችሁ አባቶቻችን ምን ይላሉ? 70 ዘመን በባቢሎን መከራ የሚቀበለውን ሕዝብ በደስታ አወረድከው። መከራ ሊቀበሉ አይደለም የሚሄዱ በምን ደስ ይላቸዋል? ወሰባ አም ሐሊቆ ብሎ ነግሯቸዋል። የባቢሎንን ንጉሥ ተበቅዬ አጥፍቼ መልሳቸዋለሁ ስላላቸው መከራውን ብቻ ሳይሆን ጻድቃኑ ምኑን አስበው ደስ አላቸው? ሚጠቱን መመለሱን። ለነገረ ድነት ስለሆነ የፈለግነው ግን ምን አለ? ብዙ ሕዝብን በደስታ አወረድክ አለ። ብዙ ሕዝብ የተባለ በብሉይ ኪዳን የነበረው ሁሉ ነው። በተለይ ጻድቃኑን ማለት ነው። ከአዳም እስከ ጌታ መወለድ ድረስ የነበረው ሕዝብ በሙሉ ገነት ነው ሲኦል ሲወርድ የነበረ ንገሩኝ። ኧረ በሞቴ ሲኦል ነው አይደለም? እንዴት ነው ታዲያ በደስታ የወረዱ ቢሉ የደስታቸው ምክንያት አለ ወደ ሲኦልም እየወረዱ ወደ እሳትም እየወረዱ የደስታቸው ምክንያት ምንድን ነው? በሐሙስ ዕለት ወበመንፈቃ ለዕለት እትወለድም ወለተ ወለትከ ወድኅ ውስተ መርህብከ እትቤዘወከ በመስቀል በሞት። ከ5 ቀን ተኩል በኋላ ከድንግል ማርያም ተወልጄ በመድረክ ድኬ ተሰቅዬ ሙቼ አድንሃለሁ ብሎታል። ያ ነው ተስፋው። ለዚያ ነው በነገራችን ላይ እመቤታችን ምክንያቱም 5500 ዘመን ሲጠበቅ የነበር ጌታ ልደት ብቻ አይደለም። ለምን? የአምላክ እናት ካልተወለደች እሱ መወለድ የለምና እሷን ልደት ሲጠብቁ ነበር። ለዛ ነው በቀደም ታስታውሱ እንደን የእመቤታችን መጸነስ መወለድ ጥንተ መድኃኒት የመዳናችን ጥንት ብለን እመቤታችን መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእም ቀዲሙ ይላል መልክአ ኤዶም ላይ። አዎ። እና ስለዚህ ያንን እመቤታችን ተወልዳ የሚገርማችሁ ነገር የቅዱስ ዳዊት ልጅ ጠቢቡ ሰሎሞን አጥፍቶ ነበር። ከባድ እንደው እንደሱ ካለ ጻድቅ የማይታሰብ ነገር። መቼስ የኃጢአት ነገር ቀላል ነው ይላሉ አባቶቻችን፣ ንስሐ ይፈታዋል። ያልበደለ የለም ከእመቤታችን በቀር። ግን ጣዖት ማምለክ ከባድ ነውና ከጣዖት ማምለክም አልፎ የጣዖት ቤት መስራት ከባድ ነውና በጣም አዝኖ ስለነበረ በመጨረሻ ቅዱስ ሚካኤል ተገልጾለት አይዞ ዓለም የሚድንባት መድኃኒት አምላክ ሰው የሚሆንባት በአንተ ባሕርይ ያለች ከአንተ በሮብዓም ትከፈላለች፣ ከሮብዓም በገሌ ከገሌ በገሌ እያለ ቁጥር አድርጎ እስከ እመቤታችን ድረስ ነግሮት ቅዱስ ሰሎሞን በደስታ ነው ያረፈ ይባላል። እረፍቱ በደስታ ነበረ። ቁጥር አድርጎ ነግሮት ያ በሐሙስ ዕለት ተስፋ ሆኗቸው በደስታ ወረዷል። ቀጥሎም በመከር ደስ እንደሚላቸው ልብ በሉ። ሳይደረግ ነቢያት የደስታቸው ምንጭ ምንድን ነው? ዳዊትም ሲናገር ተመልከቱ፣ ኢሳይያስም ሲናገር ተመልከቱ። ሊደረግ ነው በማለት ፈንታ አንዳንድ ጊዜ ምን ይላሉ? ና ወድንግል ትጸንስ ሲል ገና ሊደረግ ነው አይደለም? እንዴት ዋላችሁ? አሁን ወረድ ብለን የምንመለከተው ግን ሕፃን ተወልደለን ብሎ ሲል ሊወለድልን ነው አይደለም? ምንድን ነው የሚለው? ተወለደልን። ሳይደረግ እንደተደረገው ነው እየታያቸው ደስ ይላቸዋል። ምሳሌ እንዳልሰጣችሁ የማይመጥን ተርታ ምሳሌ ይሆናል። ተርታ ምሳሌ እንደ ማይመጥን ስጋዊ ሆኖብኝ ነው እንጂ ለምን መንፈሳዊ ምሳሌ አይገባንም? ስጋዊ ስለሆነ እንጂ ለምሳሌ መቼም አንድ ሰው በጣም ርቦት ምግብ እየተዘጋጀለትና በቃ እንደሚበላ እርግጠኛ ሆኖ ከተነገረውና ያንንም ምግብ ባይኖ ካሳዩት ድካም አለዛ በኋላ የራብ ስሜቱም ይቀዘቅዛል አይደለም? በህፃናት ብትመለከቱ ደግሞ ልብስ በአዲስ ዓመት ይገዛላል ሲባል ከዛ በኋላ ደስታ ነው። ልብሱ ተገዝቷል? ንገሩኝ። ተለብሷል? አልተለበሰም፣ ግን መሆኑ አይቀርም በሚል ሳይደረግ ይሄ እንግዲህ ተርታ ነው እንዳልኳቸው በጣም የወረደ ምሳሌ ዘያጽጽ ነው። እንዲያው ምሳሌ ዘያጽጽ የመንፈሳዊ ምሳሌ ዘያጽጽ አለው ደግሞ እዚያ በጣም የከፋ ነው። ግን ሳይደረግ ለዚያ ነው የነቢያት ያ ሁሉ መከራ ምን አስቻላቸው? እንደ የአዲስ ኪዳን ጻድቃን ሰማዕታት
መከራውን የሚያስታግሳቸው ምንድን ነው? ጣዕመ መንግሥተ ሰማያት። ደህና ዋላችሁ። የብሉይ ኪዳን ጻድቃን ለምን ብለው ነው የሚቀበሉት ያን ሁሉ መከራ? ሲኦል መግባት ላይ ቀር ማን ያስታገሳቸው ብላችሁ ሳይደረግ እንደተደረገው ነው እየታያቸው የጌታ ከመቤታችን ተወልዶ ማዳን በጊዜው ጊዜ ያድነናል ያወጣናል ብለው ነው። እሱም አልቀረ ጌታችን ተስፋቸውን አይቶ ነፍሶሙ ስለ ጻድቃን ውስተ እደ እግዚአብሔር ወኢለከፎሙ እሳት አለ አይደል መጽሐፈ ጥበብ። አዎ በሲኦልም እንኳ መከራው እንዲቀልላቸው አድርጓቸዋል ጻድቃን ወዳጆቹን። እና በመከር ጊዜ ደስ እንደሚላቸው ምርኮንም እንደሚካፈሉ በፊት ድረስ ከምርኮ ጋር የመሰለው ለምንድን ነው? በኋላ እነሱ መዳናቸው አምላክ ከመቤታችን ተወልዶ ሲያድናቸው ምርኮ የመመለስ ስራ አይደለም ነገሩኝ። ልክ እንደዚያ ነው ደስታቸው ሲል ነው። ከዚያ ቀጥሎ በምድያም ጊዜ እንደሆነ በላያቸው የነበረውን ቀንበር አንስቷልና በጫንቃቸው የነበረውንም የአስጨናቂዎችን በትር መልሷል። እንግዲህ በጫንቃቸው የነበረው የአስጨናቂው በትር ሞት ነው። አንድም የዲያብሎስ ግብርናት ነው፣ የሰይጣን ባርነቱ ነው። ከዚያ በኋላ በደም የተለወሰ ልብስ በእሳት ከሚቃጠል በቀር ለምንም አይጠቅምም አለ። አባቶቻችን ለብዙ ተርጉመውታል። የመጨረሻውን ትርጓሜ ልንገራቸው። በደም የተለወሰ ልብስ ታጥቦ ሊለብሱትም አይመችም። በደም የተለወሰ ልብስ ማን ነው ካሉ ዲያብሎስ ነው። በጌታችን በአውታረ ነፋስ ተይዞ ከመቀጣት በቀር ለምንም አይጠቅምም። እሱ ፍጻሜው ወዳጆቹን ተከታዮችን ይዞ መጥፋት ነው። ይህንን ካለ በኋላ ነው ምን ይላል? ሕፃን ተወልዶልናል አለ። አሁን ይሄን በጣም በሰፊ አተታ ልሄድበት አልችልም ሰዓት ስለሚገድበን፣ ግን ሁለት ነገር ነኝ። አንደኛ ሕፃን ተወልዶልናል ብሎ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ግዘ ሕፃናትን ሳያፋልስ የሥነ ፍጥረት ስርዓትን ከኃጢአት ከብቻዋ በቀር ሳያፋልስ በሕፃናት መጠን 9 ወር ከ5 ቀን በእናቱ ማኅፀን በእመቤታችን ኑሮ በድንግልና ተወልዶ በመጠን ሕፃናት ማደጉን ይነግረናል። ሁለተኛ ነገር ሕፃን ተወልዶልናል ብሎ ሲል እንዴት ዋላችሁ እየነገረን ያለው ስለሌላ ስለማንም እንዳልሆነ ለመግለጥ እያጠበበ ነው የሚል። ከዚህ በኋላ ሕፃን ተወልዶልናል ሲባል ሕፃን መወለዱ ዓለም ላይ ሺህ ተወልዶ ሺህ ሞቶ ያድራል ነው አይደል መልሱ? ሕፃን ተወልዶልናል። ቀጥሎ ምን አለ? ሕፃን የሚለውን ሊያጠበው ነው። ወልድ ተውበለነ አለ። ወልድ ያለውን ለሁለት ያስተርጉ። በጥሬው ብንመለከተው ወልድ ብሎ ወንድ መሆኑን ነገረን አይደለም? ጌታችን አጠበበው። አሁን ጾታ አጠበበ። ግን ወደ ምስጢሩ ከሄድነ ወልድ ስንል ወልደ እግዚአብሔር ብሎም ያስተረጉማል። ከዚያ ቀጥሎ ወንድስ ቢሆን ስንት ሺህ ተወልዶ ስንት ሺህ ሞቶ ያድር የለ ምን ድንቁ እንዳይባል ቀጥሎ ምን አለ? አለቅነት እንዴት ዋላችሁ? ወንድ ልጅም ተሰጥቶልናል ነው አይደለም? ተሰጥቶልናል እንዳንዘላት ወልድ ተውበለ ነው አይደለም? ሕፃን ተወልደናል ወልድ ተውበለነ ተሰጥቶልናልን አባቶቻችን ሲተረጉሙ ለኩነተ ሥጋ ከመቤታችን ሥጋዋን ነፍሷን ተዋሂዶ ለኩነተ ሥጋ አንድም ለሕማም ለሞት ተሰጥቶልናል እኛን ለማዳን። ከዚያ ቀጥሎ ምን አለ? ዘስልጣኑ ዲበ መትከፍቱ ደግሞ ለየው። አሁን መትከፍት ምንድን ነው? ድሮ ልጆች እያለን አለ አይደለም ዘስልጣኑ ዲበ መትከፍቱ የሚል አመክንዮ ላይ እና ልጆች ነው የነበረን እና ዘስልጣኑ ዲበ መክፈልቱ ነው የምንል። እንዴት ዋላችሁ? እና ጭንቅላታችን ላይ መክፈልት ሲባል መክፈልት ምንድን ነው? መክፈልት ሰነት ቂጣ አይደለም። መክፈልት ምንድን ነው? እውነተኛ ትክክለኛ መክፈልት ምንድን ነው? ከፈለ ምንድን ነው? መክፈልት ምንድን ነው? ከእግዚአብሔር ዘንድ ለሰው የሚሰጥ ሀብት ነው መክፈልት። እድል ፈንታው ለሰው የሚሰጠው መክፈልት ተብሎ ምክንያቱም እግዚአብሔር ጸጋውን ልዩ ልዩ ይሰጣል። መክፈልት እድል ፈንታው ነው እንጂ አሁን በዚያኛው በሚለው በከፈለም የሚያስኬድ ነገር ይኖራል። ግን እና እኛ ግን ታዲያ ለምንድነው ጸሪቀ መለቱ መክፈልት የሚባል ካህኑ በመጠን በነገራችን ላይ ዛሬ ምንድነው የሚደረግ? ለሁሉ እኩል ተቆርሶ ዲያቆኑም ቄሱም ጳጳሱም ምዕመኑም ተመሳሳይ ነው የሚቀበሉ። እሱ መክፈልት አይደለም። ካህኑ ለይቶ ለሊቃውንት እንደፈንታቸው እንደፈንታ አይደል እንደ ድል ፈንታ አይደል ለካህናት እንደፈንታቸው ነው እንጂ እኩል አይደለም የምንሰጥ።
እኩል አይደለም። እንደዛ ይሆናል? እንዴት ዋላችሁ? የአለቃና የጠበቃ ደሞዛቸው እኩል ነው? አይደለም። እና እንደዚያ ነው። ግን እኛ አንደኛ መክፈልት ምን እንደሆነ ሳይገባን ግን ቃሉ በስልጣኑ ዲበ መትከፍቱ። ለምንድን ነው ዲበ መትከፍት የሚለው? ብዙ ጊዜ የሰው ማዕረግ መገለጫው ምን ላይ ነው የሚሆን? ጥንትም ዘንድሮም ትከሻ ላይ ነው አይደለም የሚሆን። ነገር ግን ዘስልጣኑ ዲበ መትከፍቱ ወይም አለቅነት ስልጣኑ በጫንቃው ላይ ወይም በጀርባ ወይም ደግሞ በትከሻው ላይ ነው ብሎ መናገር ምንድን ነው ቢሉ የባህሪው ነው አላችሁ። ለፍጡር ሲሆን ነው ትከሻ ብለን እንጂ ለጌታችን ትከሻ ብለን አንተረጉምም። ታተ መለኮት ነው። ምን ማለት ነው? ስልጣኑ የምኑ ነው? የባህሪው። እዚህ ላይ ለየው። በቃ ፍጡር እንዳልሆነ ነገርን። የተወለደው ሕፃን የተሰጠን ወንድ ልጅ የባህሪ አምላክ እንደሆነ ስልጣኑ የባህሪው እንደሆነ ነገርን። ከዛ ምን ይላል? ስሙ ድንቅ። ድንቅ ማለት የማይተረጎም ዘኢይተረጎም ምስጢር። አባቶች ምን አሉ? የአምላካችን ስሙ ማን ነው? እንዴት ዋላችሁ? የአምላካችን ስሙ ማን ነው? ተናገሩ እንጂ። እግዚአብሔር። እግዚአብሔር ምን ማለት ነው? በጥሬ ስንተረጉመው የዓለማት ጌታ ብሎ ነው አይደለም? አበው ግን ምን አሉ? እግዚአብሔር ለእኛ የሚረዳ ስሙ ነው እንጂ ረቂቅ ስሙን ከቶውኑ ፍጡር ሊያውቀው አይችልም። እግዚአብሔር የሚለው ስም እንኳ ድንቅ ነው፣ ረቂቅ ነው እሱ ራሱ። አባቶቻችን በመቸገር ነው እግዚአ እና ብሔር ብለው በዚያ ለመተርጎም መክሮ እንጂ ድንቅ ነው ስም። እንኳን የእግዚአብሔር ቅዱስ ሚካኤል ማኑሄ የሶምሶን አባት ስም ማን ነው ነገረ በደረሰ ጊዜ እንድናከብር ሲለው በመሳፍንት 13 ምን አለው? ስሜ ድንቅ ሲሆን ለምን ትጠይቀኛለህ አለ። ድንቅ አለበት ምክንያት አባቶቻችን ምን ይላሉ? በሁለት ምክንያት ነው። አንደኛ የሚካኤል ስም ውስጥ ሚካን ትታችሁ ቀጥሎ ያለው የማን ስም ነው? የአምላኩ ስም ውስጥ ስላለ ድንቅ ነው። ሁለተኛ ነገር ራሱ ሚካኤል ምን ማለት ነው? መኑ ከመ እግዚአብሔር ስለሆነ ስሜ ድንቅ ነው አለ ቅዱስ ሚካኤል። እንኳን የእግዚአብሔር ማለት ነው። ድንቅ መካር አለ። መካር የሚለው ዓለምን ለማዳን ያደረገውን አንድም በጥንተ ተፈጥሮ ሐዲስ ተፈጥሮን ይጠቅሳሉ። ከዚያ ቀጥሎ ግን ኃያል አምላክ ብሎ ገለጠው ጨርሶ። ከዚያ ምን አለ? አበሰላም የሰላም አባት የሰላም አለቃ ተብሎ ይጠራል። ያ ሕፃን የትንቢት ነገር ሆነ ይላል። ትንሽ ቆይቶ ደግሞ ይሆናል ይላል። የትንቢት ነገር አባቶቻችን ይላሉ። መጀመሪያ ምን አለ? ተወለደ ብሏል አይደል? አሁን ደግሞ ይጠራል ይላል፣ ወደፊት እንደሚሆን። በነገራችሁ ላይ ትንቢት ያለፈውን ይዞ ይመጣና ወደፊት ይሄዳል፣ ወደኋላ ይመለሳል። እንደ አዲስ ኪዳን ታሪክ ቀጥ ብሎ አይወርድም። እንደዚያ ነው። ይህንን ካየን ዘንድ ጌታችንን የሰላም አለቃ መባሉ አባቶቻችን ለምንድን ነው ስለ ሰላም የሚነግረን? አበሰላም ለምን አለው ቢሉ አንደኛ እግዚአብሔር በባህሪው ሰላም ነውና፣ ሰላም ማለት ፍቅር፣ አንድነት አይደለም? ሁለተኛ ሰላም ጌታችን መድኃኒታችን ኢየሱስ ክርስቶስ አስታራቂ ነው አይደለም? ነገሩኝ እንጂ ሰው የሆነ ለምንድን ነው? ለማስታረቅ ለማዳን አይደለም? ከማን ጋር? ከራሱ ከባህሪ አባቱ አብና ከባህሪቱ ከመንፈስ ቅዱስ ጋር ለማስታረቅ ነው። ሰው የሆነ ሰላም ፈጥሯል። ምን አለ ቅዱስ ጳውሎስ? ወገብረ ሰላም በደመ መስቀሉ ለዘበሰማይ ወለዘበምድር፣ በሰማይ ላሉ በምድርም ላሉ በመስቀሉ አንድም በመስቀሉ ላይ ባፈሰሰው ደግሞ ምን አደረገ? ሰላም፣ እርቅ፣ አንድነትን አደረገ። 7 መስተጻርራን ታውቋቸው አላቸው አይደል? ማን ናቸው? እሺ፣ ሰውና እግዚአብሔር፣ ሰውና መላእክት። እሱን ማን ያልኩኝ? ምን ትደግሙልኛላችሁ? ነፍስና ስጋ፣ ሰማይና ምድር፣ ሕዝብና አሕዛብ። አልበዙባችሁም? በነጠላ ብንቆጥራቸው አንደኛ እግዚአብሔር፣ ሁለተኛ መላእክት፣ ሶስተኛ ሰው፣ አራተኛ ሕዝብ፣ አምስተኛ አሕዛብ፣ ስድስተኛ ነፍስ፣ ሰባተኛ፣ ስምንተኛ ሕዝብ፣ ዘጠነኛ አሕዛብ። እንደዛ ነው። ግን በመካከል ተደርቦ የሚቆጠር ስላለ ነው 7 የሚሆነው። 7 አበይት መስተጻርራን ነው የሚባሉት። በዋነኝነት ነፍስና ስጋ፣ ሕዝብና አሕዛብ፣ ሰውና መላእክት፣ ሰውና እግዚአብሔር ናቸው። ሕዝብና አሕዛብ የሚለው ተደራቢ ነው ማለት ይሄ ማን ነው? ሰማይና ምድር የሚለው ተደራቢ። ለምን? ሰውና እግዚአብሔር፣ ሰውና መላእክት የሚለው በዛ ስለሚወከል ማለት ነው። እንደዚህ አድርጎ አስታረቀ። እንግዲህ
ወኮነ አራቄ ለሐዲስ ኪዳን ብሏል አይደል? በወይዘ ደግሞ ቅዱስ በከበረ ደግሞ ፈሳሽነት የሐዲስ ኪዳን አስታራቂ ሆነ ይለዋል። እንግዲህ ይህንን ካልነ በኋላ አንድ ኃይለ ቃል እናምጣ። ነገረ ማርያም ላይ ስለሆነ ሕፃን ተወልዶልናል ብለናልን። ከማን? ከእመቤታችን ድንግል ማርያም። ደህና ዋላችሁ። ከእመቤታችን በቀር የአምላክ እናት አለች? ንገሩኝ። ከክርስቶስ በቀር የድንግል ማርያም ልጅ አለ? ስለዚህ ሕፃን ተወልዶልናል ከማን? ከእመቤታችን። ወልድ ተወበለነ ወልደ እግዚአብሔር ለኩነተ ሥጋ ተሰጥቶናል። በማን ሥጋ? በእመቤታችን ሥጋ። ለሕማመ ለሞት ካልንም በእመቤታችን ሥጋ። ቀጥሎ አለቅነት በጫንቃው ማለትም በትከሻው ላይ ይሆናል ተብሎ ከተባለ የእርሱን ክብር መንገር የእመቤታችን ክብር መንገር እንኖራለን። ምክንያቱም ክርስቶስ መድኃኒታችንን ባላከበርን መጠን እናቱን ማክበር አይቻልንም። ስለዚህ የመጀመሪያው ስራችን የአምላካችን ኢየሱስ ክርስቶስን እግዚአብሔርነቱን የባሕርይ አምላክ ነው። ሁለት ነገር ግድ ማወቅ ይገባል። አንደኛ መቼም እግዚአብሔርነቱን እንዳንረሳ፣ ሩቅ ብሲ እንደሚሉት ሰዎች እንዳንሆን እግዚአብሔርነቱን እንዳንረሳ። አማላጅ ምናምን የሚሉ ሎቱ ስብሐት ማንን ረስተው ነው? እግዚአብሔርነቱን። ሁለተኛ ነገር ደግሞ እመቤታችን ለማክበር ይኸውላችሁ እግዚአብሔርነቱን ስናስብ እመቤታችን ወላዲተ አምላክ እንላታለን አይደለም? ሁለተኛ ደግሞ መርሳት የሌለብን እግዚአብሔር ብቻ ሳይሆን ምንም ነው፣ ሰው ነው። ስጋችን ተወልዷል። ፍጹም አምላክ ፍጹም ሰው ነው። አምላክም ሰውም ነው። ሰውነቱን ማወቅ አለብን እመቤታችን ለማክበር። ለምን? የወለደችው በባሕርይ መለኮቱ ሳይሆን በምን ነው? በስጋ ነው። ስለዚህ ወላዲተ አምላክ ለማለት እግዚአብሔርነቱንም ሰውነቱንም ማመን አለብን። ወላዲተ አምላክ ይህንን አይተን ነው እመቤታችን ወላዲተ አምላክ። እንደ ንስጥሮስ ህስወኬ ትሰመይ ወላዲተ አምላክ አላ ወላዲተ ሰብ ሳይሆን የእኛ እምነታችን ህስወኬ ትሰመይ ወላዲተ ሰብ አላ ወላዲተ አምላክ። እኛ የሰው እናት አንላትም። የማን እናት ነው? የአምላክ ናት። ወይም በምስራቅ እንዳሉት እንደ አሳይሪያን ቸርች እንደሚባሉት ያ ባለፈው አውስትራሊያ የሚያስተምር አንድ ጳጳስ አለ አይደለም? በጣም ትኩረት ስቦ የነበረ በኋላ መጥተው እስላሞች እንትን ያሉት የእሱ እምነት ታውቃላችሁ። የሚገርመው ነገር በጣም እመቤታችን ስም ደጋግሞ ስለሚጠራ ሰው እመቤታችን ይወዳል ብሎ ያስባል። ከተሆኑ ብታንቁት ወላዲተ አምላክ አይልም። የማን እናት ነው የሚላችሁ? የክርስቶስ። ክርስቶስ ማን ነው? ምን ይላል? የእኛ እምነት ይላል የክርስቶስ እናት እንጂ የእግዚአብሔር እናት አንላት። ምን ማለት ነው? ክርስቶስ መድኃኒታችን ማን ነው? እግዚአብሔር። እና የሚገርመው ነገር ያቺ ቪዲዮ ብዙ ጊዜ አትገኝም፣ ግን ዞሮ ዞሮ የአሳሪያን ቸርች መሰረተ እምነታቸው ስለሚታወቅ ታውቃላችሁ። ንስጥሮስን በቅዳሴያቸው ጊዜ ቅዱስ ብሎ ነው የሚጠሩት። ያንን መጽሐፍ ምን ይለዋል? ንስጥሮስን ጸላኤ እግዚአብሔር ይለዋል። የእግዚአብሔር ጠላት ነው የሚለው። እሱን ቅዱስ ብሎ በቅዳሴያቸው ይጠሩታል። ምክንያቱም የእሱ ነው የመሰረታት ነው የምትባል፣ እሱ ተሰዶ የነበረባት ስፍራ ነው የምትባል። አሳሪያን ቸርች የሚባለው በአብዛኛው ኢራቅ ውስጥ ምናምን አካባቢ ያለ ነው። እኛ ግን እምነታችን ህስወኬ ትሰመይ ወላዲተ ሰብ የሰው ልጅ ትባል ዘንድ አይገባም አላ ወላዲተ አምላክ። ቅዱስ ቄርሎስ እንደተናገረ የአክል ሃይማኖት በቅድስት ድንግል በእመቤታችን በድንግል ማርያም ማመን ይረባል ይጠቅማል አለና ንነሰ ነአምን ከመ ቅድስት ድንግል ኮነት ታኦዶኮስ ዝብሂል ወላዲተ እግዚአብሔር። እኛስ ቅድስት ድንግል ማርያም ታኦዶኮስ እንደሆነች እናምናለን። ይኸውም የማን እናት ማለት ነው? የእግዚአብሔር እናት ማለት ነው። ከዚሁ ጋር አያይዘን አንድ ኃይለ ቃል እንጨምራለን። መጽሐፍ ምን ይላል? እዚህ በፊት ነግሬያቸዋለሁ። የአምላክን የማዳን ስራ ሲመለከት በስጋ ማርያም ተወልደ ክርስቶስ፣ በስጋ ማርያም ተሰደ፣ በስጋ ማርያም ተጠምቀ፣ በስጋ ማርያም ሐረ መድን፣ በስጋ ማርያም ሐመ ተሰቅለ ወሞተ፣ በስጋ ማርያም ተንሥአ መድን፣ በስጋ ማርያም አርገ ወነበረ በየማናብሁ ወካይበ ይመጽእ ዳግመ ለኮንነ ሕያዋን ወሙታን። ልብ በሉ፣ ከእመቤታችን በተዋህዶ ስጋ ተወለደ፣ ተሰደደ፣ ተጠመቀ፣ አስተማረ፣ ታምራት አደረገ፣ ሞተ፣ ሞትን ድል አድርጎ ተነሳ። በስጋ ማርያም በስጋ ማርያም አረገ፣ በዘባነ ኪሩብ አስቀመጠው። ዛሬ ከእመቤታችን የነሳው ስጋ ግሩማን መላእክት ቅዱስ 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 እያሉ የሚሰግዱለት ነው። ዳግመኛ ለፍርድ የሚመጣ በደመና ሰማይ ይላል አይደል? በስጋ ማርያም በክበበ ትስብእት በግርማ መለኮት ይመጣል በስጋ ማርያም። ታዲያ መጨረሻ ላይ ነቢዩ እንዲህ አለ፣ ከዛሬ ጀምሮ ሰላም ለአለቆች
ለእርሱም ሕይወትን አመጣለሁና ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጻናውና ይደግፈው ዘንድ ግዛቱ ታላቅ ይሆናል አለ። ስለ ጌታችን ተናገረ። መጨረሻ ላይ ዲበ መንበረ ዳዊት ትጸን መንግስቱ አለ። ደግሞ ምን አለ? በዳዊት ዙፋን ላይ መንግስቱ ምን ትላለች? ኧረ በሞቴ ትጸናለች። ለምንድን ነው ቢሉ ይችን ኃይለ ቃል ይዛችሁ የቅዱስ ገብርኤልን ብስራት አምጡት። ወናሁ ትጸንሲ ወተወልድ ይወልደ ወትስምዮ ስሞ ኢየሱስ ወውቱ አብይ ወይሰመ ይወልድ እግዚአብሔር ልዑል። ከዚያ ቀጥሎ ምንድን ነው? ወይሁቦ እግዚአብሔር አምላክ መንበረ ዳዊት። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል። ምን ነው ይላሉ አባቶቻችን፣ ክርስቶስ በዳዊት ዙፋን ነግሷል ቢሉ እንዴታ አነጋገሱ ታዲያ ምድራዊ ነው አይደለም። ዳዊት በስጋ የነገሰበትን ክርስቶስ በጸጋ ዳዊት ከዳን እስከ ቤርሳቤህ ነግሷል። በነገራቸው ላይ በጸጋ ብለን ስንል የባህሪን በመዘንጋት አይደለም። ምክንያቱም በስጋ ጌታችን ዙፋን ላይ ስላልተቀመጠ ነው እንጂ ግዛቱ የምንድን ነው? የባህሪ ነው። የባህሪ አምላክ አይደለም። እንደዚያ ዳዊት ከዳን እስከ ቤርሳቤህ ገዝቷል። ጌታችን ከባህር እስከ ባህር ማለትን ፍጥረትን ሁሉ በንጉስነት አንድም ሰማይና ምድርን ገዝቷል። ዲበ መንበረ ዳዊት ያለው አንዱ እሱ ነው። ሁለተኛ ዲበ መንበረ ዳዊት ብሎ ያለው እስመ እምፍሬ ከርስከ አነብር ዲበ መንበርከ፣ ከባህሪ ፍሬ በዙፋን አኖራለሁ ያለው ትንቢቱ እንደደረሰ ለማጠየቅ። ለፍጻሜው ግን ዲበ መንበረ ዳዊት ጸን መንግስቱ ማለት ከዳዊት ባህሪ በተዋህደው ስጋ ለዘለዓለም ነግሶ መኖሩን መናገር ነው። ቀጥሎ ምን አለ? ዋልቦ ማይለቅት ለሰላሙ። እንደዚህ የሚል ቃል የት ነው የምታውቁ? እንዴት ዋላችሁ? ገብርኤል አብሰራ ለማርያም ወይ ቤላ ተወልድ ይወልደ ወይ ነግስ ለቤት ያዕቆብ ላለ ማለት ነው። ዋልቦ ማይለቅት። ለምን? እርሱ ባህሪው ሰላም ነው፣ የሰላም አምላክ ነውና እንዲህ አለ። አንድም ለፍጥረቱ ለወዳጆቹ የሰጠው ፍቅር፣ አንድነት፣ መዳን፣ ሰላም ለዘላለም የሚኖር ነውና ለፍጻሜው ግን ምን አለ? ዋልቦ ማይለቅት ለሰላሙ ያለው። እንዴት ዋላችሁ? እንዴት ዋላችሁ? የጌታ ሰላም የተባለች እመቤታችን ናት ብለዋል አባቶቻችን። ለእመቤታችን ክብር ገናናነት ፍጻሜ ነው። አንድም ሰላም የተባለች መንግሥተ ሰማያት ናት፣ የፍቅር አንድነት ዓለም ስለሆነች አለ። እዚያ አያይዘን ግን የሰላምን ነገር ካነሳን እንኳን የጌታ ሰላም የቅዱሳን ሰላም ያስገርማል። ሐዋርያትን ሲልካቸው ጌታ በማቴዎስ ወንጌል ምዕራፍ 10 ቢቀበሏችሁ በተቀበሏችሁ ሰዎች ምናችሁ ይደራል? እንዴት ዋላችሁ? ሰላማችሁ ይደራል። የሐዋርያት ሰላም ምንድን ነው? ክርስቶስ። ደህና ዋላችሁ? ሰላም ማን ነው? ራሱ አልነ መድኃኒታችን ኢየሱስ ክርስቶስ አይደለም? ሰላማችሁ ይደርበት ማለት እናንተን ከተቀበሏችሁ እኔ ያድርባችኋለሁ፣ ካልሆነ ሰላማችሁ ይመለስላችኋል፣ እኔ አላድርባቸውም አለ። ሰላም። ቀጥሎ ሌላ ሰላም እናምጣ። ሰሞኑን የሚነበበው የሉቃስ ወንጌል ምዕራፍ 1 ከቁጥር 30ዎቹ ጀምሮ እመቤታችን ድንግል ማርያም ከቅድስት ኤልሳቤጥ ደጋደጋውን ሄዳ ሀገረ ይሁዳ ደርሳ የዘካርያስን ሚስት ቅድስት ኤልሳቤጥን ሰላም ስትላት የተፈጠረው ነገር ታውቃላችሁ። የእመቤታችን አንፈራ ጸጓል ነው በፍስሐ የእመቤታችን ሰላም ይባላል። እመቤታችን ሰላም ይላታል። ዋናው ሰላም ግን ዋልቦ ማይለቅት ለሰላሙ ሲል እሱ በባህሪው ሰላም መሆኑን መንገር ነው። ሰላም የተባለ ክርስቶስ ስለሆነ በማካያው መጨረሻው ምን ይላል? የሰራዊት ጌታ የእግዚአብሔር ቅንዓት ይህን ያደርጋል። ለምን? ለወገኖች ቀንቻለሁ ብሎት የለ ለቅዱስ ሙሴ። መቅናቱ የሚታወቅ ለወገኖቹ እየበደሉትም በጉዳታቸው ይቀናል። ስለዚህም የምእመናንን ጠላታቸውን ዲያብሎስን ከእመቤታችን በነሳው ስጋ ተበቅሎ አጥፍቶታልና እግዚአብሔር መድኃኔ ዓለም ስሙ የተመሰገነ ይሁን። የእመቤታችን ድንግል ማርያም ጣዕመ ፍቅሯ በረከቷ ይደርብን። አጭር ተአምረ ማርያም እንናገርና እንጨርሳለን። ቅዱስ ባስልዮስ የሚባል ደገኛ ቅዱስ ሊቅ በቤተክርስቲያናችን ታውቃላችሁ። የእመቤታችን እጅግ ወዳጅ ነው እና በቤተክርስቲያን ታሪክ ከሚታወቁ ቤተክርስቲያናት መካከል በዘመነ ሰማዕታት የቅዱስ ባስልዮስ የምትባል የእመቤታችን ቤተክርስቲያን ነበረች በቂሳሪያ። ያችን ቤተክርስቲያን በሐዋርያት ዘመን ተሰርታ የነበረችው ናት ይባላል እና ሁሉ አብያተ ክርስቲያናት ሲፈርሱ ሲቃጠሉ አልተቃጠለችም በታምራት በእመቤታችን ታምራት ይባላል እና አትዘረፍም፣ ምንም አትዘረፍም። ምክንያቱም ቁልፍ የላት፣ ማንም ሰው ሊከፍታትም አይችልም ሊጋትም አይችልም። የምትከፈትበት ብቸኛው መንገድ ምንድን ነው? ቅዱስ ባስልዮስ ይመጣል። እሱ ሲመጣ ነው የምትከፈት። ለእሱ የተሰጠች ናት። እናችን ቤተክርስቲያን ሰርቶ የእመቤታችን ስዕል ማሳል ፈለገ።
ማሳያ ሰሌዳ ሲፈልግ ጥሩ ሰሌዳ አንድ ባለጠጋ ገንዘብ ያለው ክርስቲያን ሰው አለው አሉትና ደቀ መዛሙርቱን ልኮ ላክልኝ የአምላክ እናትን ስዕል ላስልበት እኔ ከጥሩ አዋቂ ሰዓሊ ብሎ አለው። አልሰጥም ብሎ አለ። እምቢ አንድ ነገር ነው አይደለም? በእመቤታችን በቤተክርስቲያን ላይ የማይገባ ነገር ተናገረ። ልንናገረው የማይገባንን ማለት ነው። ቅዱስ ባስልዮስ ይህን ሰምቶ በጣም አዘንና ወደ እመቤታችን አመለከተ። እመቤታችን መልአክ ልካ ተቀስፎ አደረ። ተአምር ማለት ይሄ ነው። ተቀጣ፣ ትርፍ ሄደ ሲሆን ቅዱስ ባስልዮስን ማክበር ነበረበት። የቤተክርስቲያን ምሰሶን ቢቀር ደግሞ የአምላክ እናትን ቤተክርስቲያንን ያቀለለው እኮ ብዙ ነገር ነው። አባታቸው ሲሞት ደንግጠው ከብዙ ወርቅና ብር ጋር ያን ሰሌዳ ወደ ቅዱስ ባስልዮስ ላክ። በስጋውስ አንድ ጊዜ ተጎድቷል፣ በነፍስ እንዳይጎዳ ጸልይለት ብለው እሺ ብሎ ተቀብሎ ሊያስል ሲል እመቤታችን ተገለች። ተው እሱ ላይ ስዕሌን አትሳል አልፈልገውም አለች። ለምን? ስሜን ከማይወድ ስሜን ከማያከብር ሰውን ያመጣው ወዲያ እሱን አወጣ ወደዚያ አልፈልገውም። የስልሽ ነገር እንደምን ይሆን አላት። እዚህ ስፍራ ሂድና ስዕል ታገኛለህ፣ ያን ይዘን አለችው። ቢሄድ እመቤታችን ድንግል ማርያም ከሁለት ቅዱሳት ደናግል ጋር የተሳለችበት ስዕል አገኝቷል። ያን ስዕል አመጥቶ በሁለት ምሰሶች መካከል አቆመው። ወዲያውኑ ከስዕሉ ቅዱስ ቅብ ይንጠፈጠፍ ጀመረ። ከታች ማቋጫ አስቀመጠ። ከዚያ የተቀባ ሁሉ ይድናል። ከስሩ ደግሞ ጸበል ፈለቀ። ታዲያ ከፈለቀው ጸበል አንዲት ሴት መጥታ ተጠመቀች። የሆነውን ነገር እዚያ በኋላ ታውቃላችሁ። የቅጣት ታሪክ ነው። እሱን እናቆየው። እንዴት ዋላችሁ? እንዳንዘነጋው ግን እዚያች ላይ ሁለቱ ደናግል ማንና ማን ናቸው ከተባለ ቅድስት ሶፊያ አንጌቤናይትና ቅድስት ኦርኒ ናቸው። በምን ታውቋል ቢሉ ለቅዱስ ባስልዮስ አያይዛ ነገረችው። ለወደፊቱም የኔን ስዕል ስታስል ከነዚህ ከእውነት ደናግል አትለየኝ ብለዋለች። ለምን? በዘመናቸው ብዙ መከራ የተቀበሉ ቅዱሳት ደናግል ሰማዕታት ናቸውና እመቤታችን ከብዙ ቅዱሳን ጋር ትሳላለች። ልክ እንደዚያ ስዕል ከቅድስት ዮሐናና ከቅድስት ሰሎሜ ጋር፣ ከአረጋዊ ዮሴፍና ከቅድስት ሰሎሜ ጋር፣ ከሚካኤልና ከገብርኤል ከሁሉ መላእክት አይለዩም። ግን በዚያ ዘመን በቂሳሪያ ሁልጊዜም እመቤታችን የምትሳል ከቅድስት ሶፊያና ከቅድስት ኦርኒ ጋር ነበረ። እናዋላችሁ። ቅድስት ሶፊያ ግንቦት 4 የምታገኟት ብዙ ሶፊያ ስላለ እንዳይምታታባችሁ ብዬ ነው። ቅድስት ኦርኒ የት ነው ያለችው? ጎበዝ ማስታወሻ ሳታዩ ኦርኒ ጥር 30 ላይ እና እነዚህ ሁለት ቅዱሳት ደናግል በጣም ከፍ ያለ ገድል ያደረጉ ናቸው እና የእመቤታችን የተአምሯ በረከት ይደርብን። ለማጠቃለያው መልክአ ውዳሴን ባጭር እንተርጉምና እንጀርሳለን። የዓርብ መልክአ ውዳሴ ላይ ነው አይደል ያቆምነው? እሺ ማርያም ንጽሕት ላይ እንጀምር። ሊቁ ደራሲው ማርያም ንጽሕት እመቤታችን በነገራችን ላይ ንጽሕት ብለን ስንል አባቶቻችን ምን አሉ? ሰው ቢነጻ እስከ ጊዜው ድረስ ነው። የእመቤታችን ንጽሕና ግን ዘላለማዊ ንጽሕና ነው። አንድም ሰው ከገቢር ቢነጻ ከነቢብ ቢነጻ ከሐልዮ አይነጻም። እመቤታችን ግን ከገቢር ከነቢብ ከሐልዮ ንጽሕት ናት። ማርያም ንጽሕት አለና ሳሊተ ምሕረት በጻይቀ ምሕረትን የምትለምኝ ብቻ አላላትም። በፍጹም ፍቅር በፍጹም ፍላጎት ጻይቀ ጥሬ አማርኛው ምንድን ነው? ጻይቀ ጭንቅ ሌላ ነገር ይመስልብኛል እኮ ሌላ ከዚያ የተሻለ ቃል በፍጹም ልብ በጣም በነገራችሁ ላይ እገሌ በጻይቅ እየጸለየ ነው ማለት ነው። በፍጹም ልቡ ማለት ምን ልበላችሁ? በቆራጥ ልብ እንደዚያ ወይ እና ሳሊተ ምሕረት በጻይቅ ለፍጥረት ሁሉ የምታማልበትን መንገድ ነው። እንበይና አይሩግ ወደቂቅ ስትለምኝ ደግሞ አትለይም። ስለ አረጋውያንም ስለ ታዳጊዎችም ማርያም ርግብ ማርያም ማኢነቅ እመቤታችን ድንግል ማርያም አንቺ ርግብ ተብለሻል በየዋህነትሽ፣ ማኢነቅ ተብለሻል በንጽህናሽ። ገቦኪ ስልጉ በሐመልማለ ወርቅ ምስጢር ከምስጢር ቢገናኝለት ወገብሽ በወርቅ ሐመልማል ወይም በወርቅ አመልማሎ ምን አለ ነው የተጌጠ ነው። መታጠቂያሽ ወርቅ ነው። ድንግልናዋን ሲናገር ነው። አንድም አባቶቻችን ምን አሉ? ወርቅ ሁልጊዜም ቢሆን የንጽህና የቅድስናዋ ምልክት ነው። ወአክናፍኪ በብሩር ፍሁቅ አለ። ክንፎችሽ ደግሞ ይሄ እኮ ቅዱስ ዳዊት የተናገረው አይደል? ክነፈ ርግብ በብሩር ዘግቡር ያለ ወገባትያኒ በሐመልማለ ወርቅ።
ክንፎችሽ አለ። ክንፎችሽ የሚላቸው እመቤታችን ሁለት ክንፍ ተብሎ ሲነገር ስለእመቤታችን ብትሰሙ በሁለት ወገን ድንግል መሆኗን መንገር ነው። በብሩር ፎቅ አለ ብር ጥሩ ብር ጽሩይ የጠራ የነጠረ እንደሆነ እመቤታችን ድንግል ማርያም ንጽሕት ጽኔት በድንግልና መሆኗን መንገር ነው። ማርያም ትብል የዓረብ ማጠቃለያ ሆነ ማርያም ትብል ድንግል ማርያም እንዲህ አለች ያምር ምንተኒ እኔ ከወንድ ወገን ስንኳ በገቢር በነቢ ስንኳ በነቢ በሐልዮ አላውቅም። አረጋዊ ዮሴፍ የጠየቃት ጊዜ ነው። ዘነነ ድምፀ ቃሉ መልአክ ዘአብሰረኒ ካበሰረኝ ከቅዱስ ገብርኤል ድምፅ ከሱ ብስራት በቀር ሌላም ማውቀው የለኝም አለች። ማርያም ድንግል ፍናወ ጽድቅ ምርህኒ እመቤቴ ማርያም የጽድቅን ጎዳና የመንግሥተ ሰማያትን ጎዳና ምሪኝ። ዓለምሰ ምስለ ክብሩ ማሳኒ ዓለም እኳ ከነ ብልጥግናው ከነ ሀብቱ ከነ ክብሩ ኃላፊ ነው ጠፊ ነው። ዝኒ ይሃልፍ ወይስ አርዝኒ ይህም ያልፋል ይሄኛውም ይጠፋል። ስልጣኑም ንብረቱም ይሄም ስላችሁ ስጠቁም ለነገሩ እውነት ነው። ሁላችንም የማለፋችን አይቀርም። ዞሮ ወደዚህም ቢሆን ዝኒ ይሃልፍ ወይስ አርዝኒ ማለት ዝኒ ብሎ ሁሉን ጠቀልለው የት ትለኝ እንደሆነ ለብዙ መንገድ ይከፍታል አይደል? ይሄ የምንጓጓለት ነገር በሙሉ ዝኒ ይሃልፍ ይሄም ያልፋል። ደስታ ከገጠማችሁ ያልፋል። ወይስ አርዝኒ ሐዘንም ገጠማችሁ እሱም ያልፋል። ቋሚ ነገር በዚህ ዓለም የለም። ለዘላለም የሚኖር የእግዚአብሔር ፍቅር ነው፣ ሌላ የለም። እንዲህ አለ የቀዳሚት ንጽሕት ወብርህት እምፀሐይ ትጸድሊ ንጽሕት ወይ ብርህት ወይ አንቺ ከፀሐይ ይልቅ 7 እጅ ታበሪያለሽ። ወምንዋ ሰማይ ትትሊአሊ ከሰማይ ስፋት ርዝመት ይልቅ ያንቺ ይደንቃል። ያ ማለት በአካል ሳይሆን ጌታችን መወሰኗን መንገድ ነው። ማርያም ሁለቱ ለዳዊት አርከ ቤርዜሊ ያለ ወዳጅ መሆን ደስ ይላል። አሁን እነ ኩሲ እነ ቤርዜሊ ስማቸው አልፎ አልፎ ይጠቀሳል አይደል? እንኳን ዳዊት ወዳጆቹ እንኳን እንዲጠቀሳሉ በምስጋና አይደለም። አንቺ የዳዊት ልጅ ነሽ ማርያም ድንግል ሆይ አንቺ የዳዊት ልጅ ነሽ። ዳዊት ሳተኝ እንደሆነ እሱማ የቤርዜሊ ወዳጅ ነው። ኦግዝቴ ሶባ ሀብየኪ ጸልይ እመቤቴ ማርያም ወደ አንቺ ስለምን በክህሎትኪ ኪሃያ አክሊ በችሎታሽ ለእኔ መቻል ስጪ። እንግዲህ ችሎታ የሚለው ምንድን ነው አላችሁ? የእመቤታችን ችሎታ ብዙ ነው። እኛ ግን የሚያሻን ችሎታ ምንድን ነው? ከኃጢአት መራቅ፣ ጽድቅን የማድረግ ችሎታ፣ እርሷን የማመስገን ልጇን የማምለክ ችሎታ። በክህሎትኪ ኪሃያ አክሊ ናስተበጽበኪ ማርያም ወትረ እመቤቴ ማርያም ያንቺን ገናናነት ዘወትር እናደንቃለን እናመሰግናለን። ወንፌኑ ለኪ ፍስሐ ምስለ ገብርኤል ኅቡረ እንደ ቅዱስ ገብርኤል እኛ ከእሱ ጋር አብረን ተባብረን የደስታ ምስጋና ደስ የሚያሰኝሽን ምስጋና እንልክልሻለን። በዛ ዓለም ወዘይ መጽድረ ወዴት ትይኝ እንደሆነ በዚህም ዓለም እናመሰግንሻለን፣ በወዲያኛውም ዓለም እናመሰግንሻለን። ግን መንግሥተ ሰማያት ካስገባሽ ሲኦሉ ነው ምስጋና ስለሌለ መጽሐፍ የሌለ ምንድን ነው? ቅዱስ ሕዝቅያስም ተናግሯል። ወበሲኦልኒ መኑ ያአምነከ በሲኦሉ ነው ማን ያመሰግናል ማን ያመልክሃል እንዳለው ማለት ነው። ይሄ ጥሬ ዘሩ ላይ ያለ ሳይሆን የእኛ ምኞት መናገራችን ነው። ምንድን ያለ በዚያ ዓለም ወዘይ መጽድረ በዚያኛውም ዓለም ግን ለዚያኛው ዓለም መንግስቱን አውርሽንና ነው ምስጋናው። ውስተ መቅደስኪ እፈቱ ሀዲረ እኔ ከአንቺ መቅደስ ከአንቺ ደብር ነው መኖር እፈልጋለ። በቤታችን ደብር የትኛው ነው? ሚካኤል ነው? የጊዜ ነው? ባታ ነው? የት ነው? ሁሉም የእሷ ነው። ውስተ መቅደስኪ እፈቱ ሀዲረ በበለጠው ደግሞ ስሟ የተጠራባቸው ላይ ማድላት ነው። ከዚያ ምን አለ? ወይ ፍጻሜውን ሳልነግራችሁ ውስተ መቅደስኪ እፈቱ ሀዲረ ፍጻሜውስ መንግሥተ ሰማያት። ቀጥሎ ወይ ትብኒ ዘይሴኒ ምክረ ለነፍሴ ድነት የሚጠቅመኝን የበለጠውን የሚገባውን የሚበጀውን ምክር አትሰውሪብኝ። ከመከብካብ ንጹሕ ዘአልቦ ጥልቀት ውስጤቱ እንደ ንጹሕ የሰርግ ቤት ይላል እመቤታችን አይደል? ነናላችሁ እንደ ንጹሕ የሰርግ ቤት ሲባል በዚህ ዘመን የሚደረገውን ሰርግ እንዳታስቡ። እንደ ንጹሕ የሰርግ ቤት ማለት የምራዊና የመራት ተዋሕዶ አለ አይደለም? ነናላችሁ መራዊ መለኮት መራት ትስብእት በእመቤታችን ማኅፀን ተዋሕዶ የተደረገ ያ ንጹሕ ተዋሕዶ ቅዱስ ጳውሎስ ተናግሯል። የጋብቻን ነገር ሲናገር መጥቶ ይህንንስ ለክርስቶስና ለቤተክርስቲያን ብሎ በኤፌሶን መልእክቱ ላይ ተናግሯል። አባቶቻችን ምን ይላሉ? በሰርግ ጊዜ የሚደረጉ ነገሮች አሉ አይደለም? አንደኛ የመራዊና የመራት ተዋሕዶ፣ ሁለተኛ የአዝማደ መራዊና የአዝማደ መራት ተዋሕዶ። መራዊ መራት ስል የሙሽሪትና የሙሽራ ማለት ነው። መጀመሪያ የሁለቱ ተዋሕዶ አለ። ከዚያ በኋላ የሁለቱ ዘመዶች ተዋሕዶ አለ አይደለም? ሶስተኛ በሰርግ ምን አለ ወይም በጋብቻ ምን አለ? ዘፈን ጨዋታ ይባላል። ምስጋና አንድ ማለት አይደል?
አራተኛ ምን አለ? መብል መጠጥ። ይህ ሁሉ ተደርጓል አይደል? እንደ መራዊና እንደ መራት ተዋሂዶ መለኮትና ትስብእት በማኅፀነ ድንግል ማርያም ተዋሂደዋል አይደለም? እንደ አዝማደ መራዊና እንደ አዝማደ መራት ሰውና መላእክት አብረው ዘምረዋል። ስብሐት ለእግዚአብሔር ሰማያት ወሰላም በምድር ስምረቱ ለሰብእ ብለው አይደለም? ሶስተኛ እንደ ዘፈን ጨዋታ ምስጋና ተደርጓል። አራተኛ እንደ መብል መጠጥ የጌታችን ቅዱስ ሥጋው ክቡር ደሙ ተሰጥቷልና ከመከብካብ ዘአልቦ ጥልቀት ውስቴቱ ከመከብካብ ንጹሕ ዘአልቦ ጥልቀት ውስቴቱ አለና ያስተፌስሐኒ ጥቀ ዜና ተአምርኪ ለዕለቱ። በሰርግ ላይ እንዳለ ደስታ ያንቺ ተአምራት በየዕለቱ እጅግ ደስ ያሰኘኛል። እምኀበ በረከት ሁሉ እንተ በላይ ለወታይቱ በላይም ካለው በታችም ካለው ከሁሉ ነገር ለማኅፀንኪ እግዝእቴ በረከቱ እፈቱ። እንዲሁ ከሁሉ የማኅፀንሽን በረከት እሻዋለሁ። ለምን? እግዚአብሔር ዘተጸውረ ቦቱ 9 ወር ከ5 ቀን የወሰንሽበት የማኅፀንሽ በረከት ቢያድርብኝ ከሁሉ ይልቅ በላይ በሰማይ በምድርም ካለው በረከት ሁሉ እሱን እሻለሁ ብሎ በድንግልና መውለዷን አደነቀም። አንቲ ውእቱ ለዳዊት ዘመዱ ዘምኔሁ ሕዝብኪ ወአበውኪ ተወልዱ ማርያም ድንግል ለልዑል እመዋህዱ ለሰብሖትኪ ዘኢይትዌሰን ፍቅዱ እስመ እምወሰን ወሰነ የአዱ። ዳዊትን ሲጠቅስልን ለዜማ ጠራን። አንቲ ውእቱ ዳዊት የዜማ ሰው ነው። በነገራችሁ ላይ በዜማ እኮ ነው የሚያመሰግን። በጥሬ ዘር እንዳይመስል ዳዊት በዜማ ነው ያመሰግን ነበር። ዜማው ስላልመጣልን ነው። አንቲ ውእቱ ለዳዊት የዳዊት ዘመዱ አንቺ ነሽ። ምንድነው የሚል የልደት ቀን ኢያቄም ወለዳ ዳዊት ዘመዳ። የወለዳት ማን ነው? ኢያቄም። ዳዊት ምንድኗ ነው? ዘመዷ። እመቤታችን ወለተ ዳዊት ስትባል ደስ ይላታል። ጌታም ወልደ ዳዊት ሲሉት ደስ ይለዋል። ስለሚወዱት እንጂ እኮ አገልጋያቸው ነው። እሱ የእመቤታችን ሎሌ ነው። አሁን የትንሣኤ ቀለም ላይ ምንድን ነው የሚለው? አባቷ ዳዊት ልጇ ሌሎ ትሎ የለ? አዎ። እና እሱን በዕለቱ በጊዜው እንመጣበታል። ለዳዊት ዘምኔው ሕዝብኪ ወአበዊኪ ተወልዱ፣ የአንቺ ወገኖችሽ በሙሉ ከእርሱ የተወለዱ አባቶችሽ ሁሉ የተገኙ ከሱ ናቸው። ማርያም ድንግል ለልዑል እመዋሂዱ እመቤቴ ለእግዚአብሔር አብ አንድያ ልጅን የወለድሽ እናቱ አንቺ ነሽ። ለሰብሖትኪ ዘኢይትዌሰን ፍቅዱ፣ አንቺን ለማመስገን ዘንም ትቶ ኢይትዌሰን ፍቅዱ ይላል። የአንቺ ምስጋና ዓለም ወሰን ዳርቻ ለአንቺ ምስጋና የለውም። እስመም ወሰን ወሰነ ያዱ፣ ከዳርቻ ዳርቻም ያልፋል፣ እኛ ከምናውቀው ዳርቻም ያልፋል። ምስጋናሽ በፍጥረት ሁሉ ነው ሲል ይህን ተናገረ። ከፍጥረትም ውጭ ያለውን እግዚአብሔር ባወቀ ካለ ፍጥረትም እመቤታችን ስለሚያመሰግናት እንዲህ አለ። ኮንኪ ዲበ ምድር ዳግሚተ ሰማየ፣ እመቤታችን በምድር ያለሽ ሁለተኛ ሰማይን ሆንሽ። እንተ አስረቂ ፀሐየ ጽድቅን የወለድሽ ማርያም ድንግል እመግዚኤ፣ አንድም ማርያም መግዝእት እመግዚኤ እመቤቴ ድንግል ማርያም አንቺ የፈጣሪ እናት ነሽ። በቅድስናኪ ቀድሲ ነፍስዬ፣ በቅድስናሽ ሰውነቴን ነፍሴን ቀድሺ። ወበንጽህናኪ አይድሪ ስጋዬ፣ በንጽህናሽ ጥላ ስር ሰውነቴን አሳድሪ። አንድ እናክልና እንጨርስ ለነገው ኃይለ ቃል እንዲረዳን። አንቲ ውእቱ ደብተራ ክርስቶስ ብርሃን፣ ክርስቶስ መድኃኔ ዓለም ያደረብሽ እውነተኛ የብርሃን ድንኳን አንቺ ነሽ። ዘሰመዩኪ አበው ቅድስተ ቅዱሳን፣ ከተለዩ የተለየሽ ከከበሩ የከበረሽ ብለው በሶስተኛው በመጀመሪያው አንቀጽ አይደለ በሁለተኛው አንቀጽ አይደለ ሊቀ ካህናቱ በዓመት አንድ ጊዜ ብቻ በሚገባበት በቅድስተ ቅዱሳን የመሰሉሽ አንቺ ነሽ። ማርያም ድንግል በዓልተ ዛቲ መካን፣ የዚህ ስፍራ ባለቤት ባለ ንብረት አንቺ ነሽ። ለብሔረ ንግሥኪ ከመ ነገሥት ባዕዳን፣ ለአንቺ ለንግስናሽ ግዛት እንደ ሌሎች እንደ ዳዊት እንደ ሰሎሞን እንደ ሌሎቹ ነገስታት ኢዮስንዎ ቤርሳቤ ወዳን። ዳዊት ቢነግስ ከቤርሳቤ እስከ ዳን እስከ ቤርሳቤ ነው አይደለም። ለአንቺ ንግስና ግን ቤርሳቤና ዳን አይወስኑትም። ይህ ዓለምም አይወስነው። ለምን? እመቤታችንን ንግሥተ ሰማይ
ይላታል። እንዲሁም በሌላ ምስጋና እመቤታችን የሰማይ ንግስት በመላእክት ላይ በሰማያት ላይ በጽርሐ አርያም ላይ የነገስሽ እያሉ የሚያመሰግኗት አባቶችም አሉ። የደራሲው የድርሰቱ የእመቤታችን በረከት ይደርብን። ነገ አቡነ አብይ እግዚ ዓመታዊ በዓላቸው ነው። ታቦት አናወጣም። ቅዳሴ ማሕሌት ያው ተደውሏል፣ ሰምታችኋል። ስቡ ተብሎ እንግዲህ ተቆሞ ያድራል። ቅዳሴ ይቀደሳል። የተገባው ስጋው ደግሞ ይቀበላል። ከዚያ ውጭ ትርጓሜ ይኖራል። ዛሬ ነገ ዝርዝሩን ነገራችኋለሁ። አጋጣሚ አስደውለን ነበር ወደ መረታ ተንቤን። እሱን ነገ እግዚአብሔር ከፈቀደ እነጋገራለን። ለምን ገድላቸው ላይ ተመልክታችሁት ከሆነ የነገውን በዓል የታተመው ገድል ላይ በ19 ይለዋል። ቅድም መቋቋም መምህሩ ጋር እየተነጋገርን በጣም እኔም ግራ ይገባኛሉ ጊዜ ለምንድነው በ10 የሚከበረውን በዓል በ19 የሚለውን እነሱ ጋር ለምን የኛ የታወቀ ነው። በነገራቸው ላይ መስከረም 10 ዋና በዓልነቱ ከመረታ ከተንቤኑ ይልቅ ለጎንደር ለምን ወደዚህ ሲመጡ የተደረገ ተአምር ነው ብለን ስለምናምን ስለምናስተምር ማለት ነው። ስለዚህ የጻድቁን በረከት ለማግኘት ያብቃን። መድኃኔዓለም ቸሩ ከፈተና ይሰውረን። ብርሃነ ትንሣኤውን በቸርነቱ ይግለጥልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምህረቱ ይዘከረነ አመዳግም ምጽአቱ ያስታፍረነ ለሰቦተ ስሙ ያንቃሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም ማይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋ ወለዘሰርዐ ለነ ሲሳየነ ወአርአዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ነሀብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቶ ይሰማ ስሙ ለእግዚአብሔር ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበን ሰላም ለኪን ዘንሰግን ብለኪ ማርያም ምንን አስተበኳኪ ማሬናዊት ማይጸነበኪ በእንታና መኪያኪ ማቦኪ ማይበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላክ መድኃኒየ ዘመሬ ማላመቱ ናሆም ይዝየስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊት ኃይለ አብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ወዘረውም ለለ አብዩ ሊና ነበሙ ነሶቶም ላይ የላነ መናብርቲሆም አይቤዮም ለተውታኑ አዝገሙም በረከቱ ለሮባኖ ፈኖ መራቆሙ ለቡላኖ ተወክፎ ለእስራኤል ቆሌዮም ወተዘከረ ሳይሉ ዚቢሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽህነ እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉየ አስተንፈሰ ወልሳኔ አልወሰሰ ለክብረ ፍልሰት እየንግል ሶባ ቅርብተ ወዳሰ ማርያም ዘኩንጂ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ እመረከብኩ ሞገሰ በየማንኪ ባረክኒ ስልሰ አድኅነነ ዘከ ወባርከነ ርስተከ
ኃይለ ወመዊአ ለግብርቲከ ለእለ ንጽየው ስመከ እቀበለ ውሉደ ሕዝብከ ወእስረነ በኃይለ መላእክትከ ወአጥረን በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ በዕፀ መስቀልከ ቤዛነ በእንተ አብርሃም በቆረከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ በጦነ ሳህለከ መሃርኪያነ ዘፈጠርከ ስራይ ኃጢአተ ሕዝብከ ወመሃር ተግባረከ እግዚኦ ታጥአነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ረድአነ ወእትረ በኃይለ መስቀልከ ኢታስሐፍረነ እግዚኦ በቅድሜከ እግዝእትነ ነጽሪ ኀቤነ ጸለይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘነ መዓዘ ምስሌነ ወሌሊተ ማእከልነ አንተ እግዚኦ ኢትርሐቅብነ ሀሎ ምስሌነ ረዳየ ኩነነ ኢትግደፈነ ወኢትባንነነ አምላከ ሰላም ተራዳእነ እግዝእትነ ነጽሪ ኀቤነ ሰላም ወልድኪ ያሉ ምስሌነ ኢትግደፈነ ኢትግደፈነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ አብይ መርቆሬዎስ አበኩልና በኪዳንከ ተማፀነ አብየ እግዚእ አበኩልና በኪዳንከ ተማፀነ ዕፀ መስቀል ሞገሰ ኩልና በኪዳንኪ ተማፀነ ወላዲተ አምላክ ወላዲተ አምላክ እመኩልነ ከልጅ ወዳጇ ማልዳ ታማልደን መዓቱን በምሕረት ቁጣውን በትዕግስት ይላክልን። ወፈነወ መኮንን መስቴማ ያጋንንት አለቃ ቋት አዕዋፈ ሰማይ የሰማይ ወፎችን አሞራዎችን ሲልክ አብርሃም ለእግዚአብሔር ተገዥ የሆነ
ተመየጡ ወግቡ ሀበ መጻእክሙ ወደ መጣችሁበት ተመለሱ ብሎ ሲያዛቸው እንዲታዘዙለት ያደረገ እግዚአብሔር አምላካችን ጸሎታችን ተቀብሎ ፍጻሜያችን ያሳምርልን። ለመምህራችን ቃለ ሕይወት ያሰማልን። ለወንድሞቻችንም ቃለ ሕይወት ያሰማልን። ቤታችን ጣዕሟን ፍቅሯን ታሳድርብን። ሱባኤያችን በሰላም ታስፈጽመን። ለታመመ ሁሉ ምሕረቱን ይላክልን። ለሞቱት ወገኖቻችን ነፍሳቸውን ይማርልን። በጸሎታችሁ አትርሱን ያሉን ወገኖቻችን አይርሳብን። ሰላም የዋለ ሰላም ያሳድረን። አቡነ ዘበሰማያት ኢታብአነ እግዚኦ ውስተ መንግሥተ ተላድነ ወባልሐነ ኩሉ በሰላም ቅዱስ ገብርኤል መልአክ ወእግዝእተ ማርያም ድንግል ናች ወደ በመስች እግዚአብሔር ጸባኦት ሰላም ናች። ተፈሥሒ ፍሥሕት እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ ፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸልይ ማይሰራ ኃጢአት እግዚአብሔር ይፍታ። ምናልባት ማስታወሻ ነገ ያልተናገሩት ማኅበረ በኩር ነገ ዓመታዊ በዓል ነው እና አንደኛ እንድናከብር ትልቁ በዓል እሱ ነው። ትልቁ በዓል ነገ ማኅበረ በኩር ነው። ማኅበረ በኩር ሲባል በዋና ስማቸው የሚጠቀስ ሰለስቱ ምዕት ናቸው ታውቃላችሁ። እና ስለዚህ ነገ ምህላ ላይ ነቢያቱ ሐዋርያት ድርብ ይሆናል ማለት ነው። ወይም 3 ጊዜ መላልሰን እንጮኻለን። ምንጊዜም ነቢያቱ ሐዋርያትን 3 ጊዜ ነው በሰለስቱ ምዕት በዓል በማኅበረ በኩርና ጳጉሜን 5 በዘመነ ዮሐንስ ነው። ጳጉሜን 6 ቀን ነው የሚባል መልሶ ለማለት ማለት ነው። ስለዚህ እሱን ማስታወሻ ቅድም ስለዘነጋሁኝ እግዚአብሔር ይስጥልኝ። አሜን። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን አምላከ ቅዱሳን ልዑለ እግዚአብሔር አምላክ የተመሰገነ ይሁን። በድጋሚ ለመምህራችን እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። አንድ ጊዜ በአምሳለ ወፍ የሚለውን መዝሙር እንዘምርና የጉባኤያችን ፍጻሜ ይሆናል። በእግዚአብሔር ስም እንዘምር። በአምሳለ ወፍ አምሳለ ወፍ ጸዓዳ ርግብ ትመስል ማርያም ድንግል በአምሳለ ወፍ አምሳለ ወፍ ጸዓዳ ርግብ ትመስል ማርያም ድንግል ይእቲኬ ደመና ቀሊለ ማርያም ድንግል እሙ ለእግዚአብሔር ይእቲኬ ደመና ቀሊለ ማርያም ድንግል እሙ ለእግዚአብሔር። አሜን። ፍቅሯ ይደርብን። አነሳስቶ ያስጀምረን አስጀምሮ ለፍጻሜ ያበቃን አምላከ ቅዱሳን ልዑለ እግዚአብሔር አምላክ የተመሰገነ ይሁን። እሾህ እንቅፋት ሳይመታን በሰላም ወደ ቤታችን ያግባል።